ሁሌ ነው የምላችሁ ካሪዝማ ዊዛውት ካራክተር ካታስትሮፊ ነው። ኢየሱስ ጌታ ነው አንተ ባሪያ ነህ ማለት ካራክተር ነው። እኔ ባሪያ ከሆንኩኝ አቲቲዩድ እኮ ነው። አቲቲዩድ እዚህ ውስጥ ያለ አስተሳሰብ የባሪያ አቲቲዩድ እኮ ያስታውቃል። ባሪያ የፈለገ ብታዘንጠው ባሪያ ነው። ልብሱ ንግግሩን አይቀይሮም። ባይዘው እዚህ ውስጥ ነው ሴትአፕ፣ እዚህ ውስጥ ነው ሜንታሊቲው። ስሌቭ ጌታ ነህ ብትል አይደለም። ዙፋን ላይ ወስደህ ብታስቀምጠው ባሪያ ነው ወሬው። እንደዛ መሆን አለብን። ጨርቅ ባርነቱን መቀየር የለበት። ሰው ተሰብስቦ ጌታ ነህ ሲል ነኝ ማለት የለብህም። አረ ባሪያ ነኝ። የሚያመልጥህ ነገር የባሪያ ቃል መሆን አለበት። ዲፎልት መሆን አለበት። ዝም ብሎ ሲያመልጥህ እንደ ባሪያ። እስቲ አሜን በሏ። ኢየሱስ ብቻ ጌታ። እኔ ደግሞ የክርስቶስ ምስክር መሆን የምችለው መንፈስ ቅዱስ እኔን ሲቆጣጠረኝ ብቻ ነው። እኔ ኢየሱስን አላውቀውም። ስለ ኢየሱስ የነገረኝ መንፈስ ቅዱስ ነው። ኢየሱስ የኖረ ኢየሱስ መሬት ላይ እያለ በአካል የነበረ ሰው የለም። ስለ ክርስቶስ ኢየሱስ ግን ከራሳችን በላይ እርግጠኞች ነን። ይሄንን እኮ ሕያው ያደረገው እኮ መንፈስ ቅዱስ ነው። የመጨረሻው ባለስልጣን ሞት የተሰበረው በክርስቶስ ትንሣኤ ነው። ትልልቅ የእምነት አባቶች ከሞት በታች ናቸው። በጣም መንፈሳዊያን ናቸው የምንላቸው ሰዎች በሙሉ በሞት ጥላ ስር ናቸው። ኢየሱስ ብቻ ነው ጌታ የምንለው ለዛ ነው። ማንም ጌታ የለም። ማንም በመንፈስ ቅዱስ ኃይል ካልሆነ በቀር ኢየሱስ ጌታ ነው ማለት አይችልም። መስመር ይሄ ነው። መንፈስ ቅዱስ እንዳደረበት ማረጋገጫው ልሳን መናገሩና ትንቢት መናገሩ ብቻ አይደለም። ኢየሱስ ክርስቶስ ጌታ ነው ይላል። በአንደበቱ ይናገራል፣ በሕይወቱ ላይ ያሳየዋል። የኢየሱስ ጌትነት ሕይወቱ ላይ ይታያል። ጌታ ተብለው የተቀመጡትን በሙሉ ያፈናቅላል። ገዢ ተብሎ የተቀመጠ ኃጢአት፣ ገዢ ሆኖ የተቀመጠ ሰው፣ ገዢ ሆኖ የተቀመጠ ካራክተር፣ ገዢ ሆኖ የተቀመጠ ከዘር ምናምን የተወረሰ አንዳንድ ባህሪ በሙሉ ኢየሱስ ጌታ ነው ስትሉ ከላያችሁ ላይ ይሄዳል። ጳውሎስ እየነገራቸው ያለው መንፈሳዊ ስጦታዎችን ነው። ቁጥር 7 ላይ ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጋራ ጥቅም ይሰጠዋል። ክብር ለኢየሱስ ይሁን። መንፈስ ቅዱስን መግለጥ ለእያንዳንዱ ለጋራ ጥቅም ይሰጠዋል። አጠቃላይ ከቁጥር 1 አካባቢ ጀምሮ ያለውን እስከ ታች እስከ ቁጥር 11 ድረስ ያለው የሚጠቀለለው በዚህ በቁጥር 7 ነው። መንፈስ ቅዱስን መግለጥ ለጋራ ጥቅም ይሰጣል። ክብር ለኢየሱስ ይሁን። መንፈስ ቅዱስ በአማኞች ሕይወት ላይ ሲወርድ፣ መንፈስ ቅዱስ በአማኞች ሕይወት ላይ ሲመጣ የሚያከናውናቸውን ነገሮችና የሚሰጣቸውን ስጦታዎች ነው ጳውሎስ በእነዚህ 11 ቁጥሮች ውስጥ የሚያስቀምጠው። መንፈስ ቅዱስ በሰዎች ሕይወት ላይ ሲወርድ መንፈሳዊ ስጦታዎችን ይሰጣል፣ ያድላል። እነዚህ መንፈሳዊ ስጦታዎች በእናንተ ላይ ሲሆኑ ደግሞ በእናንተ ሕይወት ላይ የኢየሱስን ጌትነት ይገልጣሉ። በጣም አንዱ ቻሌንጅ የሚያደርገኝ በዚህ ክፍል ላይ በመንፈስ ቅዱስ ካልሆነ በቀር ማንም ኢየሱስ ጌታ ነው። ሰው ሲተናነቀው አይታችሁ አታውቁም? ኢየሱስ ጌታ ነው ስትሉት ይናደዳል፣ ይተናነቀዋል። መንፈስ ቅዱስ ስለተሞላ ነው የምትለው ብዙ ሰው ማለት አይችልም። በጣም ብዙ ሰው ኢየሱስ ጌታ ነው ስትለው ብውም ይላል። ነው እኮ አላ እኔ አሁን አይደለም አልኩ ይላል። በለው ብትሩት አይለው። ጮክ በሉና ኢየሱስ ጌታ ነው በሉ እስቲ። ኢየሱስ ጌታ ነው። እናንተ ስለቻላችሁ ዓለም ሁሉ የሚችል እንዳይመስላችሁ። እኔ ስለው እኮ ጌታ አይሆንም ነው፣ ስለሆነ እኮ ነው የምለው። ተሰብስበን ጌታ ነው ብለን አይደለም እኮ የምናረገው። እግዚአብሔር ጌታና ክርስቶስ አድርጎታል። ህዝብ አይደለም ያደረገው። የሐዋርያት ሥራ ስብከት ነው የነ ጴጥሮስና የነ ጳውሎስ ስብከት።
እግዚአብሔር ጌታም ክርስቶስም አደረገው ነው የሚለው። ከሞት ሲያስነሳው የኢየሱስ ጌትነት የታወጀው ኢየሱስ ከሞት የተነሳ ቀን ነው። ኢየሱስ ጌታ ነው የተባለው ሞትን ድል አድርገው። የመጨረሻው ባለስልጣን ሞት ነው። ማንም እኔ ነኝ ያለ ባለዙፋን፣ ንጉሥ፣ ገዢ፣ የጦር መሪ በሞት ጥላ ስር ነው፣ ይወድቃል። ሁሉም ጌታ የተባለ በሞት ጌትነት ይያዛል እና ይቀማቸዋል ሞት። ኢየሱስ መስቀል ላይ ሞተ። ልክ ኢየሱስ መስቀል ላይ ሲሞት በሞት ላይ ስልጣን የነበረውን ሻረው። ኢየሱስ ሲሞት እኮ ጌታ ነው እኮ አልተባለም። በሞት ላይ ስልጣን የነበረው ነበር። ሞትን ተንተርሶ የሚገዛ ስልጣኑን ይዞት ኢየሱስ ሲሞት ስልጣኑን ይዞት ወደቀ። አይቻልም ማለት ሲነሳ ኢየሱስ ጌታ ነው። የመጨረሻው ባለስልጣን ሞት የተሰበረው በክርስቶስ ትንሣኤ ነው። ትልልቅ የእምነት አባቶች ከሞት በታች ናቸው። በጣም መንፈሳውያን ናቸው የምንላቸው ሰዎች በሙሉ በሞት ጥላ ስር ናቸው። ኢየሱስ ብቻ ነው ጌታ የምንለው ለዛ ነው። ማንም ጌታ የለም፣ ማንም በመንፈስ ቅዱስ ኃይል ካልሆነ በቀር ኢየሱስ ጌታ ነው ማለት አይችልም። ነገር ነው የሚከተሉት። በጣም በጣም ለስትፉል በኃጢአት የተጠቀጠቀ ከተማ ነው ቆሮንቶስ። ብዙ ቤተ ጣዖት እንደና አፍሮዳይት ምናምን አይነት ብዙ ቤተ ጣዖት አላቸው። አረማውያን እያላችሁ በጌታ ሳትሆኑ የክርስቶስ ከመሆናችሁ በፊት ዲዳ ወደ ሆኑ ጣዖታት ወዲሁና ወዲያ እያላችሁ ትወሰዱ ነበር። መንፈስ ቅዱስ በእኔና በእናንተ ሕይወት ላይ መውረዱ መታየት አለበት። በዚያም እያለን እዚህም እያለን አንድ አይነት ከሆነን ከባድ ነው። ልዩነት መምጣት አለበት። ዲዳ ከሆነ ጣዖት ዘወር ብለው ኢየሱስ ክርስቶስ ጌታ መሆኑን ወደሚመሰክር ሕይወት ሲመጡ በቆሮንቶሶች ላይ ጳውሎስ ልናየው ይገባል ያለው የኢየሱስን ጌትነት ነው። በጣም ብዙ ልምምዶች ሾልከው ገብተዋል ቆሮንቶስ ቸርች ላይ። አንዳንድ የኢየሱስን ጌትነት ደባል ለመሆን የገቡ የኃጢአት ልምምዶች አሉ። በፍጹም አስወጧቸው። ኢየሱስ ክርስቶስ ጌታ መሆኑ በመንፈስ ቅዱስ መጠመቃችሁ መታየት አለበት። የኢየሱስ ጌትነት የሚታየው በመንፈስ ቅዱስ ሙላት ነው። መንፈስ ቅዱስ ከልሳን ማለፍ አለበት፣ ከትንቢት ማለፍ አለበት። ስጦታዎቹ ምንም ጥርጥር የለውም። ይሄው እናንተ ከቁጥር 8 በኋላ አንብቧቸው። 9 ስጦታ ጳውሎስ ያስቀምጣል። በ3 እየከፈለ 9 ስጦታ ያስቀምጣል። መንፈስ ቅዱስ ለጋራ ጥቅም የሚሰጣቸው ስጦታዎች አሉ። ኮንግሪጌሽናል ጊፍት ናቸው እነዚህ። የተጠቀሱ 9 ስጦታዎች በአካሉ መካከል በቤተ ክርስቲያን ውስጥ የሚገለጡ ናቸው። የኤፌሶን 4ቱ የሮሜ ምዕራፍ 12 አይነት አይደሉም። እነዚህ የጉባኤ ስጦታዎች ናቸው። መንፈስ ቅዱስ በጉባኤያችን መካከል የሚያድላቸው ናቸው። ጳውሎስ ግን ለነዚህ በእኛ ጉባኤ መካከል ታድለው ለምንለማመዳቸው መንፈሳዊ ስጦታዎች እንደ መሰረት የሚያስቀምጠው በመንፈስ ቅዱስ ቁጥጥር ውስጥ ሆኖ በኢየሱስ ጌትነት ላይ የተመሰረተ ሕይወት። ክብር ለኢየሱስ ይሁን። ኢየሱስ ብቻ በሕይወታችሁ ላይ ጌታ መሆኑ ይታይ። አንዳንድ ነገሮችን አልፌ መናገር አይጠበቅብኝም በደንብ ስለምንግባባ። ኢየሱስ ብቻ ጌታ መሆኑ ይታይ። ኢየሱስ ጌታ ከሆነ እኛ ጌታ አይደለንም። ኢየሱስ በሕይወቴ ላይ ገዢ ከሆነ እኔ ገዢ አይደለሁም። ስለዚህ እየተወራረሰ የመጣ ካራክተር ካለ ቆርጣችሁ ጣሉ። ይገርምሃል፣ እንደዚህ አይነት ነገር አባቴም ነበረው እኔም አልችልም፣ ቆርጠ ጣለው። አባት ቀይረሃል፣ ጌታ ሌላ ነው። በዚህ የካራክተር ለውጥ እነዚህ ስጦታዎች ሲፈሱ አሰባችኋቸዋል። እነዚህ 9 ስጦታዎች የንግግር ስጦታ፣
ማይንድ ጊፍትስ የሚባሉ አሉ። እንደገና ከንግግር ጋር እንደገና ከኃይል ጋር የተያያዙ ናቸው። አሁን የኢየሱስ ጌትነት በእናንተ ሕይወት ላይ ሆኖ እናንተ ባሪያ ሆናችሁ ይህ ስጦታ እናንተ ላይ ሲፈስ መንፈስ ቅዱስ እንዴት ፈንክሽን እንደሚያደርግ እኔ ጌታ በሆንኩበት ሕይወት ላይ ይህ ስጦታ ከመጣ ያጠፋኛል። ኢየሱስ ጌታ ከሆነ ግን እኔ ባሪያ ነኝ። በሙላት መጠቀም ይችላል። ስጦታው ለጋራ ጥቅም መዋል የሚችለው ኢየሱስ በሚገዛው ሕይወት ላይ ሲወርድ። እኔ ደግሞ የክርስቶስ ምስክር መሆን የምችለው መንፈስ ቅዱስ እኔን ሲቆጣጠረኝ ብቻ ነው። እኔ ኢየሱስን አላውቀውም። ስለ ኢየሱስ የነገረኝ መንፈስ ቅዱስ ነው። ኢየሱስ የኖረ ኢየሱስ መሬት ላይ እያለ በአካል የነበረ ሰው የለም። ስለ ክርስቶስ ኢየሱስ ግን ከራሳችን በላይ እርግጠኞች ነን። ይሄንን እኮ ሕያው ያደረገው እኮ መንፈስ ቅዱስ ነው። ኢየሱስ መስቀል ላይ እንደሞተ እርግጠኛ ናችሁ? እስቲ ያሳዩ እንጂ እርግጠኛ ነው። የሚገርም ነው ይሄ ጉባኤ በእውነት። ኢየሱስ ተመልሶ እንደሚመጣስ እርግጠኛ ናችሁ? ምንም መረጃ እኮ አያስፈልገንም። መንፈስ ቅዱስ እኛ ውስጥ አድሮ ነው የመሰከረው። ያየ የሰማ እኮ ነው ምስክር። ኢየሱስ መስቀል ላይ ሲሞት ያየና የሰማ ነው ምስክር። ከነሱ እኩል ነው የምናወራው እኛ ከነሱ እኩል ነው የምናወራው። የነበረ መንፈስ ቅዱስ በእኛ አድሮ ኢየሱስ ሲሰቀል የነበረ ዘላለማዊ አምላክ እኛ ውስጥ ኖሮ ጌትነቱን በእኔ ያውጀዋል። ኢየሱስ ብቻ በእናንተ ሕይወት ላይ ጌታ ነው። ስለዚህ ጌትነቱን አስቀድሙ። ስጦታዎቹ በጣም አጓጊ ናቸው። በእውነት አንዳንዶቹ ስጦታዎች በጣም አጓጊ ናቸው። ለምሳሌ ታምራትን ማድረግ እንዴት አይነት አጓጊ ስጦታ መሰለሽ! ተአምራትን ማድረግ የሚለው ምን ማለት መሰላችሁ? ትርጉሙ ከዘጠኙ መካከል በልሳን መናገር፣ የተነገረውን መተርጎም፣ የጥበብ ቃል፣ የእውቀት ቃል ምናምን የሚሉ አሉ። የዋዛ አይደሉም። ግን ተአምር ማድረግ ምን ማለት መሰላችሁ? አሁን እንጀራ መብላት የሚከብደዋል። ተአምር እንደዛ የሚያደርግ ማለት ነው። ትክክለኛ ቃሉ ዝም ብሎ ነው ተአምር የሚያደርገው። ፕላን ውስጥ የለም፣ እየሄደ ይሆናል ተአምር። አሁን እንዴት ያጓጓል ይህ ስጦታ! አየ አንተ ሕይወት ላይ ጌታ ሆነ ይህ ስጦታ ከወረደ የሚይዝ የለም። ጌታ ሆነ ነው የምትቀመጠው። በየመንገዱ ስትቆርጥ ስትቀጥል። ኢየሱስ ጌታ ከሆነስ ለጋራ ጥቅም ይሆናል። ሚስጥራትን መግለጥ፣ የእውቀት ቃልና የጥበብ ቃል። የእውቀት ቃል ምን ማለት ነው? ኢየሱስ ሰማርያቱን ሴት ያዋራበት እኮ ነው። ትንቢት እኮ አይደለም። ትንቢት አይደለም እኮ ኢየሱስ ከነገራት የእውቀት ቃል ነው። 5 ባሎች ነበሩሽ እያወራ እኮ ነው። ወሬ እኮ ነው። የእውቀት ቃል ነው። አሁን ይሄ ሲሰጥህ አንተ ጌታ ከሆንክ አያችሁ፣ ኢየሱስ ጌታ እስከሆነ ሰው ለማዳን ይሆናል ስጦታው። ለዛ ነው በመንፈስ ቅዱስ ካልሆነ በቀር ሲል መንፈስ ቅዱስ ሲቆጣጠርህ የመጀመሪያ ምልክቱ የኢየሱስን ጌትነት አንተ ላይ ማድረግ ነው። ከዛ ቀጥሎስ ስጦታዎቹ ናቸው። ከጊፍቶቹ በፊት ኢየሱስ ጌታ መሆን አለበት፣ አንተ ባሪያ መሆን አለበት። እንደዚህ ሲሆን ስጦታ ሰራብኝ አትልም፣ ራሱ ይታያል። ራሴን ለማስተዋወቅ ካልተጠቀምኩበት በቀር ፕሮግራሚ ውስጥ እኮ የለም እኮ ስጦታ። እቅዳችሁ ውስጥ አለ እንዴ? በጌታ መሆን ነው እቅዳችሁ ውስጥ ያለው። ትንቢት እቅዳችሁ ውስጥ እኮ የለም። ዝም ብሎ እኮ ነው የሚሰጣችሁ። ሲሰጥ እኔ እቅድ ውስጥ ከሌለ የኔ አይደለም ማለት ነው። ስለዚህ ለወንድሜ በረከት ነው መሆን ያለበት፣ ለእህቴ ጥቅም ነው መሆን ያለበት። ኢንቴንሽናሊ አውቆ ነው ጳውሎስ የጻፈው። ይሄንን ድንገት አይደለም የጻፈው፣ አውቆ ነው።
መንፈስ ቅዱስን ከስጦታዎቹ ጋር ከማያያዙ በፊት ከኢየሱስ ጌትነት ጋር አያያዘው።